መሬት ላይ ነው የሚይዘው እና በምን ትዳኛለህ ታዲያ? ምንድነው ሙሉ ወንጌል እሺ ምዳኛ ምንድነው? ከመጽሐፍ ቅዱስ ውጭ ሌላ ምን አለ? እሺ ከመጽሐፍ ቅዱስ ምን አለ ሌላ? ለምሳሌ በምንድነው እሺ የምታሳምነን? መጽሐፍ ስለኔ ያወራው ያለው ኢየሱስ ክርስቶስ መጽሐፍ ስለኔ የሚያወራው አይደለም። ምን ይላል መጽሐፍ? ተነባክ ኢየሱስ ክርስቶስ እንደዚህ ላውራ። በቃ ወንድም አለም በቃ ተው፣ ወደ መጽሐፍ ቅዱስ ልውሰድህ። ተው በቃ እንወያይ። አሁን ያኛውን በዚህ እንዝጋው። እሺ አልተግባባንም። አሁን ትንሽ ግን ከተግባባን ልሞክር አንዴ። እሺ ቅዱስ ቁርባን የጌታ ስጋና ደም ነው ብለን የምታምነው? አሁን መጽሐፍ ቅዱስ እንገልጣለን። ማስረጃ መጽሐፍ ቅዱስ አንብብና ንገረኝ። በዚህ ክፍል እንዲህ ይላል ብለህ መጽሐፍ ቅዱስ አንብበህ ንገረኝ። ኧረ በቃ ይበቃኛል። ሌላ ሰው ይግባ። እኔ በቃኝ። እሺ ሂድ። መጽሐፍ ቅዱስ ካላስክ ምን ሰብካል ታዲያ? እዚህ እኮ አገልጋይ ያንተንም እና ድርሰት ይዘናል። ድርሰት አለ። ድርሰት ይዘናል። እሱን ሰብካለሁ። ለምሳሌ ጥቅስ እልሃለሁ። ከዛ ደግሞ አንተ ልስጣይ ትለኛለህ። እሺ ልጥቀስልህ። ጥቅስ ሳይሆን እኮ አስተምረን፣ ጥቅስ ሳይሆን ማስተማር ነው። ይሄ እንዲህ ስለምል በዚህ ለምን እንድትላላችሁ ብለህ መመለስ ትችላለህ። ማስተማር ትችላለህ። ለምን ትደበቃለህ? ለምን እምነትህን አትናገርም? ለምሳሌ እኔ ቅዱስ ቁርባን የጌታ ስጋና ደም ነው፣ ይህንን ቅዱስ ስጋና ክቡር ደሙን ሰው ሳይበላ የዘላለም ሕይወት አያገኝም ብዬ አምናለሁ። ወይም ቅዱስ ስጋና ክቡር ደሙ የዘላለም ሕይወት ያሰጣል ብዬ አምናለሁ። ታምናለህ አንተ እንደዚህ? እሱን እኮ አለፍንበት እኮ እንደገና ሪት አደርጋለህ እንደ ወደ ያለ ስጋዬን ያልበላ ህብረት የለውም ካለ እኮ ስጋውን ካልበላው ከሱ ጋር ህብረት የለኝም። አሁን መጽሐፍ ቅዱስ ጠቅሰን አወራን አይደል? አንብብልኝ፣ ክፍሉን አንብብልኝ። አይ በቃ ስጋና ደሙ ነው ብለህ ካመንክ ችግር የለውም። ይሄንን እሺ፣ ሰላም በተመለከተ አንዴ ፍሬ ማፍራት በቃ በቃ ይበቃ። አይ በቃ ይሄኛውን እኮ አምናለሁ አለ። በቃ ይሄኛውን አምናለሁ ካለ ወደሚቀጥለው ምንድን ነው እሱ? አሁን ሌሎች ነገሮች ላይ እንሂድና ባይዘዌ አገልጋይ አንድ ያልተረዳኸው ነገር መጽሐፍ ቅዱስ ጥቅስ እኮ ልናወጣ እኮ ነው፣ ወንድማችንም ሊያወጣ አንተም ልታወጣ ነው። እና ያ ደግሞ የሚወጣው አስተምህሮ ላይ ነው። እስካሁን የተነጋገራችሁ ያላችሁት አስተሳሰብ ላይ ነው። ለምሳሌ አንተ እንደዚህ ብዬ ነው እነሱንም አስበዋል፣ ከአይ እነሱ ደግሞ እንደዚህ አይደሉም። ከዚህ በፊት ካለው ካነበበው ከሚያስተምሩት አስተምሮ ተነስቶ ያለውን ነገር ነው። አሁን አስተምሮ ላይ ይመጣና ወይ ጥምቀት ላይ ወይ እምነት ላይ ወይ ስጋው ደሙ ላይ በደንብ እንነጋገራለን ማለት ነው። እነዚህ ወይ እሺ አስጨርሰኝ። ገባኝ። የተኛውን ሀሳብ ለማውራት ግን እኔ መጀመሪያም እኮ እንትን እንድላለን ብለው አልተቀበልኩም። ለምን ብትለኝ እኔ ማንም እዚህ ጋር ማማት አልፈልግም። ማይከል የሆነውን በመጽሐፍ እንወያይ ነው ያልኳቸው ቅድምም ቢሆን። በቃ እሺ አገልጋይ ቆይ የያዕቆብ መልእክት ምዕራፍ 2 ቁጥር 24 ላይ ያወጣልኝ። አገልጋይ ከቻልክ አንብብልኝ። ያዕቆብ ትችላለህ? 2:14 ጀምር። ግን አንተ እያሳከነ እግዚአብሔር እንደሳገነቻት ምናለን ሲጀመር እኮ ከቨርስ ነው ነው። እሺ ቀጥል። በጌታ ስም አነባለሁ። ምዕራፍ 2 ምጣብኛ ያዕቆብ መልእክት ምዕራፍ 2 ቁጥር 14 ወንድሞቼ ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነትስ ሊያድነው ይችላልን? እስቲ ይችን ንገረኝ፣ እስቲ አስረዳኝ። ምን ማለት ናት ይች? ምን እያለ ነው? ከዛ ነው ወርዳል ማለታችን። ለምን ትወርዳለህ? እንደ እኮ ሀላፍትና ነው፣ አደራ እኮ ነው ተልእኮ ነው። አይ እንወርዳለን ስል ቆይ እንወርዳለን ስል ከቁጥር 14 15 16 እያልን እናነባለን ማለት ነው። ስለዚህ ምንም እኔ ደስ ይለኛል። ደግማ አንብበውና ጥቅሱን እሱን ምን እያለን ነው? እስቲ ንገረኝ፣ ምን እያለን ነው? አልሰማኝም። አንብበውና ምን እያለ ነው? እስቲ ንገረኝ፣ እስቲ ምን እያለ እንደሆነ ቅዱስ ያዕቆብ። እሺ ደግሜ ላንብብልህ። እሺ ወንድሞቼ ሆይ ምን ማለቱ ነው? እሺ አይ አንተ ነው የምትተረጉመው። ራሴ አንብብ ያልከኝን ክፍል ትተረጉመዋለህ። እኔ ለማንበብ ነው አንብብ ነው ያልከኝ። ወንድሞቼ ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነትስ ሊያድነው ይችላልን? በጣም ጥሩ። አሁን አንብበው እንዳልኩ ተርጉሞ ብያለሁ። ስለዚህ ቀጥል፣ አዝዣለሁ። ኧረ ተው አገልጋይ፣ ተው እግዚአብሔር፣ ተው አትጫወት እንደዚህ። እውነት ሰው አስቀምጠን
ያምናል። ይሄንንም ዲያቆን ያምናል፣ በስራም ያምናል። ቅድም ሲናገር አንተ በተረዳው ብለህ ታምናለህ? እሺ ስራ ለመዳን ነው ማለት ከስራ የተለየ እምነት አያድንም እያለ ነው። ትክክል ነኝ? አገልጋይ ጨርሰህ አብራራ። እኔ ማለት አልገባብኝ። ትጨርስ ጨርሰ በቃ ጨርሻለሁ። አንድ ሰው አምናለሁ ብሎ ግን ስራ ከሌለው አይድንም እያለ ነው። ምንም እምነቱ ብቻውን አይጠቅመው። እምነት ብቻ አይድንም እያለ ነው። ትቀበለዋለህ? እሺ በቃ እቺናች ስብከት እሺ ጥሩ። እኔ ልመለስ። አንተ እየተነጋገርነው ስብከት አለ እንጂ ስብከት ያሉት ቆይ እሺ ኮሜዲ ነው እንዴ? ኧረ አገልጋይ እግዚአብሔርን እያሳከኝ ዛሬ። ቆይ ስለ መጽሐፍ ነው የምናወራው። ወንድሞቼ ሆይ ይላል። እሺ ሌሎች ግን አሁን ቅድም የዘረዘርናቸው እንደዚህ አያምኑም። ለምሳሌ ስለዚህ አሁን አንተ በአንተ ትምህርት ራሱ ሌሎቹ እንደዚህ ብለው የሚያምኑት ሰው የሚጠመቀው ለመዳን ነው ብለው የማያምኑት አይድኑም ማለት ነው አይደል እንዴ? አይደለ? የጌታን ትምህርት ክደው ይድናሉ። ሀሳቤን ጨርስና እሺ አንድ ወይ ተራስተኝ እየቆራረጠን ከምናሰግርና እኔ ይበቃኛል። እውነት ለመናገር በጣም ከትልቅ ይቅርታ ጋር ትንሽ የምንግባባ አልመሰለኝም። እንግባባልን እኮ ለምን ኧረ እንዴ እኔ እየሰማሁ አይደለ እንደ ቆም እኮ እየሰማሁ ነው። እሺ እኔ እየሰማሁ አይደለ? ጨርስ። እሺ እኔ ሙት አደርጋለሁ። ጨርስሽ ሙት ላድርግ። እየተግባባን አይደለም እኮ አገልጋይ። እኔ በዚህ በኩል ሳልፍ አንተ በዛ እያለፍክ ነው። ቀላል አለትኩም እኮ ነኝ። ይኸውልህ መጽሐፍን ብትልኝ እምቢ አልከኝ። በቃ ቀጥል ጠይቅና ባጭሩ 123 ሰው እየሰማን ነው። ይኸውልህ አሁን በዚህ ቤት ላይ 123 ሰው እየሰማን መጽሐፍን ብትልኝ ምን ብትለኛለህ? ሰው አምኖ ታምጣጣ አነባለሁ። ቆይ አነባለሁ። አገልጋይ ታዛዥ ነህ። እሺ እንደዚህ ልጠይቅህ። የጌታን ትምህርት የማይቀበል ሰው እሺ ያመና ይጠመቀ ይድናል የሚለው መሰረታዊ ትምህርት ነው አይደለም? ነው። ይሄን መሰረታዊ ትምህርት የማያምን ሰው ይድናል? መጽሐፉ ያለውን እንዴት ነው አይደለም የሚል መጽሐፉ መሰረታዊ ትምህርት የማያምን ሰው ይድናል ወይ? ያመና ይጠመቀ ይድናል የሚለውን የማያምን ሰው ይድናል? እንዴት ይድናል? የተነገረውን ካልተቀበለ። እሺ ስለዚህ በዚህ ክፍል መሰረት ጥምቀት ለመዳን ነው አይደል? አሁን በጠቀስ ነው። ይሄን እኮ ተቀበልን እኮ ሰው አምኖበት ይጠመቃል እኮ ብያለሁ ነው አይደል? አዎ በላይ ዝም ብለህ ቆይ እንድንግባባ። አዎ ከሆነ መልስ ጥምቀት ለመዳን ነው። ይሄ ደግሞ ካልሆነ እኮ መንግስተ ሰማያትን አያይም ብሎታል። ተረዳኝ ወንድሜ። ሊያይ አይችልም አይደለም መግባት ሊያይም አይችልም ተብሏል። ገባህ? ስለዚህ ጥምቀት ለመዳን ነው መሰረታዊ ጉዳይ። ጥምቀት ለመዳን አይደለም የሚል ሰው ትክክለኛ አማኝ ነው ወይስ መናፍቅ ነው? እኔ መናፍቅ የምለውን ቋንቋ አረብኛ ሆነ አማርኛ፣ እንግሊዝኛ አላውቀውም። መናፍቅ ማለት ከፍሎ የሚያምን ማለት ነው። እሺ ትክክለኛ አማኝ ነው ወይስ አይደለም? ጥምቀት ለምን እኔ መዝገበ ቃላት ላይ አላገኘውም። በኢትዮጵያ ያለች መዝገበ ቃላት ላይ መናፍቅ የምለው ቃል የለም። ቆይ እሺ አረ በዚህ ገላትያ ምዕራፍ 5 ላይ ቁጥር 18 ላይ ታገኘዋለህ። እሺ ወንድም አለ መጽሐፍ ቅዱስ ውስጥ አለ። መናፍቅነት ወደ እግዚአብሔር መንግስት አያስገባም ተብሎ አለ መጽሐፍ ቅዱስ ውስጥ አለ። አገልጋይ ግን እሱን መናፍቅ የሚለውን ግን ለጊዜው ካልተግባባን ችግር የለም። ኖርማል ነው እንተውና እያነበብን ለምን እንማማርን ነው? ቆይ አንዴ ቆይ ጥምቀት ለመዳን ነው የሚለው የጌታ ትምህርት ነው። ተስማምተናል አይደል? ይሄ እኮ ምንም የሚያስጠርጥር ነገር እኮ የለም። በቃ እሺ ጥምቀት ለመዳን አይደለም የሚለው የጌታ ትምህርት ነው አይደለም? ወይ ጉድ! አንተ አንድ ቦታ ላይ ዝም ብለህ እንደ ሰየር ተራራ ዝም ብለህ ትዞራለህ። እንደ አንድ ያገለቁ የሚያውቀው ነገር የለም። አይ እንትን እናድርግ። ይኸውልህ አገልጋይ ባይዘዌ እኔ አንተ የምታምንበት እኮ ከኛ እየተለየ አይደለም። ቅድም ያብም እኮ ግራ ገብቷት እየጠየቀች ነበረና ስጋው ደግሞ እውነተኛ ነው አልክ፣ ግን ያለህበት ቤተ እምነት ያንን እንትን አይልም፣ ያንን አያስተምህርም። ምናልባት አንተ ያለህበት የተለየ ምን አይነት አንተ ያምጣ። ቆይ ለአንተ ልስት እድሉን ቆይ አንተ ያምጣ። ሰው ለምሳሌ ሳይመር ጠምቆ ድና የሚለው የአንተን አስተምሮ አምጣ። ለምሳሌ እስቲ አንተ ያምጣ፣ መጽሐፉን አምጣ። አንተ ጀምር። ምን የሚለውን
ሰው አምኖ ተጠምቆ ይድናል ነው አይደለ? የኔ ሐሳብ ያልኩህ መጽሐፍ ቅዱስ እያየን እንማማር አልኩ። እሱ ደግሞ አሁን እያለ ያለው ሳሚን በፊት አምኖ ብቻ ይድናል የሚሉ አሉ፣ ተጠምቆ ይድናል የሚሉ አሉ ነው። ክፍፍል ነው። እኔ ደግሞ ያን ክፍል እኔ አላቅም አልኩት። ተረዳኸኝ? እንድታቅቁ ነው። ለምሳሌ ህብረታችን አንድ ነው ያልከውን ሜቢ እንድትመጣም እኮ አሁን እኮ አንተ ጥሩ ነገር ነው ያለ። ጥሩ ነገር ካለህ ደግሞ በደንብ ተምረህ መምጣት ካለብህ እውነተኛውን ወንጌል ይዘህ ጥቂት ነገሮች ናቸው ማስተካከል። ቅድም ወንድማችንም ሲልህ ነበረ እዚች ጋር ጥሩ እሳቤ ይዘሃል፣ መጽሐፍ ቅዱሳዊ አስተምህሮ ይዘሃል አለ አይደለ? ልክ እንደዚሁ ወደ አስተምህሮ ከመሄዱ በፊት ሜቢ ያለህበት ቤተ እምነት በትክክል ያን ያምናል፣ ዲኖሚኔሽኑ ያንን ነው የሚለው ወይስ አንተ በግል ነህ? በግል ከሆነ የምታምነው ከሌሎቹ ተለይተሃል ማለት ነው። ከዛ ቤት ውስጥ ከሆነ ደግሞ ወደ ህብረት እንድትመጣ ስለፈለገ ነው። እና ተረጋግተህ ጀስ ምንም አንድ ቦታ ዞርክ ተጠመጠምክ ሳይሆን ያለውን ነው አይደለም ወደሚለው ና እና ከዛ ወደ አስተምህሮ እንግባ ነው የወንድማችን ሀሳብ። በጣም እሺ። ይኸውልህ አገልጋይ ነው አይደለም ከማለት አገልጋይ ይቅርታሽ እንዲያርጋ በቃ እሺ ወንድም አለ ጥሩ ነገር አለ ምናምን። አዎ ጥሩ ነገር አለ። እኔ ግን ምንድነው መሰለ ይቅርነት ምናምን ማደንቃለሁ፣ ግን አንዳንዴ ያላወቅናቸውን ማናቃቸውን ነገሮች በአደባባይ ባንናገራቸው መልካም ነው። በቃ ፕሮቴስታንት አንዱን አያውቅም። ለምሳሌ በመዳን ትምህርት ብቻ ላይ ራሱ አንድ የሚታረገው የሆነ ያስተጋባ። አዎ ስለዚህ ምንድነው መሰለ ይሄ እርግጠኛ ባልሆንበት ነገር እሱን መናገሩ ትክክል አይደለም። እና ቀደም ያም ስጠይቅ እኔ በትኩረት ከስሩኛ እየሰማው ነበር። ለዛ ነው ይሄን የጠየቀው እና ከክፋት እንዳትወስድብኝ። በአጠቃላይ ፕሮቴስታንት በዲኖሚኔሽን ደረጃ 47000 ደረጃ ደርሷል። አሁን በዓለም ላይ 47000 ደርሷል። ቻሊ በለት በለት ይጨምራል፣ ይቀጥላል። ያው እንግዲህ እኔው ችግር እና ወጥ የሆነ ትምህርት የለም። ከኔ ብቻ ነው የተቋረጠው? ያ ባለን እንዴ? አይ ወንድማችን ጋር ይመስለኛል። አረ ይሄንንማ ሳይሰብከን መቋረጥ የለበትም። በጣም ምስኪን ልጅ ነው። በጣም እግዚአብሔር ቅንነቱ ተመችቶኛል። ግን ትንሽ ያልተግባባንበት መንገድ ደግሞ እንትን ብሎኛል። አያስገርም። አይ ያምናል እኮ እኔ አሁን ግራ የገባኝ ሙሉን ያምናል እኛ የምንለውን ይላልና እንዲመጣ እኮ ፈልጌ እኮ ነው። ቢመጣ ጥሩ ነው እና ለዛ ሌላ እንደዛ ስለሆነ እንደምንም ጆሮውን ይዘን ነው የምናመጣው። ተው ይመጣል። አይ ቅድም እኮ ስጠይቀው ሁሉንም አምናለሁ አለ። ምን ጠየቅሽው? ለምሳሌ ጥምቀት ስጋና ደሙን ምኑን ያለ ጥምቀት ባዶ እንደው ብቻ ሁሉንም ያውቃል። ጊዜያዊ እንዳይሆን ግን ነገር ጊዜያዊ እንዳይሆን ሁኔታው እነሱ አንዳንድ ጊዜያዊ ያምናሉ እኛ ፊት ማለት ነው። እሱ እኮ ያው እንደዚህ ብዙ ጊዜ ምንም ፕሮቴስታንት ሰዎች ጀምሮ ያለው አይመስልም። ልጅ ይሁንና የአብ እንግዲህ ከመጣ አስገቢው አብዛኛው አስተምሮች የቤተክርስቲያን አስተምሮ ይቀበላል ልጅ ይው። ከዛ በላይ በቅዱስ ቁርባንም በጥምቀትም ላይ ያለው ፕሮቴስታንታዊ አስተምሮ ወይም ደግሞ የሉተራውያን አስተምሮ አይደለም ያለው።